እና አህመዲን ጀበል ስልጠናውን ሲያወጡ መስፈርታው መጀመሪያ ሲል የምለውን ስማ። አንተም የተደበላለቀብኝ ወይስ እኔ ነኝ የተደበላለቀብኝ? ከዚህ በፊት ልጅ ያሬድ ኦርቶዶክስን ተናገረ። ስለዚህ መሰቀል አለበት፣ መዘግዘቅ አለ። ስቃሉት ምን አገባን? ክርስቶስ ተሰቅሏል። ብትሰቅሉት እኮ እሱ ጽድቅ ነው ለሱ። ስለዚህ ለምን እሱ ስለምን ይሸሽ? እፎይ ለምን ትሮጣለህ ግን? እኔ እፎይን ሞን አሮጥ አግኝቻት ነው ሞት ወደ ሰባተኛው ሰማይ ላይ ሰው ከገደለ ትጸድቃለህ ተብሏል። ምን አጨናነቀኝ? እፎይ ጺምን አስረዝመህ ትሮጣለህ እንዴ? ጺምን አስረዝመው ነው እፎይ እየተባለው? እሰይ እፎይ ነህ እሰይ እየተባልክ አትሩጥ። በቀጥታ ወደ አንዋር መስጊድ ነው መሄድ ያለብህ። ያው እፎይ ነህ መጥቻለሁ፣ ትፈልገኛለህ፣ ይኸው መጣሁ። እንደ እስጢፋኖስ የጌታን መንመር እያየህ አንገት የሚሰይፍህ በድንጋይ ይቀጥቅጥህ መቀበል አይመስልህም? እፎይ ለምን ትደባበቃለህ? ለክርስቶስ ብለህ አይደል? አሁን የካሬው ወሬ ነው። እፎይ ከተነካ አንድ ምናምን ሚሊዮን ኦርቶዶክስ ይነሳል። ደህና ነህ? ምን ብሎ ነው የሚነሳ? እፎይም ቢመታ ጥሩ ነው ማለት እኮ በሰላም ነው የሚጸድቀው። ሰማዕት ነው የሚሆነው። ልታስሩት ትችላለች። ባንኩ በእናንተ እጅ ነው፣ ታጉ በእናንተ እጅ ነው። ምኑ በእናንተ ይኸውልህ፣ አንቺ እስክሩ ለማድረግ አትሩጥ፣ እስክሩ ለማድረግ አትቸኩል። መጀመሪያ ሲል የምለውን ስማ። አንተም የተደበላለቀብኝ ወይስ እኔ ነኝ የተደበላለቀብኝ? ከዚህ በፊት ልጅ ያሬድ ኦርቶዶክስን ተናገረ። ስለዚህ መሰቀል አለበት፣ መዘግዘቅ አለበት፣ መገደል አለበት፣ መገረፍ አለበት ስትሉ ነበር። ስለዚህ በሕግ መጠየቅ አለበት በሚለው ተይዞ በሕግ ታስሮ ቅጣቱ ተቀጥቶ ወጣ። ተማርንበት። በልጅ ያሬድ የሌላውን ሃይማኖት እንዳይናገር ትምህርት መሆን አለበት ተብለ አስተማሪ ነገር መሆን አለበት ተብሎ ተቀጥቶ ቅጣቱን ወስዶ ወጣ። ተምሯል። እኔም እደግፈዋለሁ። ስለዚህ ይሄም ዛሬ የሙስሊምን ሃይማኖት የሚያዋርደው በሕግ መጠየቅ የለበትም ነው ወይ? ናቸው። የአንተ ብቻ ሲሆን እንዴ ትክክል የሚሆነው? መገደል አለበት፣ መዘግዘቅ አለበት ያሉት እኮ ትክክል ናቸው። በጉባኤ ላይም ቁጭ ብለው ተወያይተው በሕግ መጠይቀዋለን። መጠየቅ አለበት። አዎ መጠየቅ አለበት። መሆን ያለበት ያ ነው። አንተ የሌላውን ሃይማኖት እንደፈለገ ስትናገር ጀግና የአንበሳዬ ጅኒ ቆለጤ ምናምን እያልክ ትናገራለህ። የአንተ ሃይማኖት ሲነካብህ ወይኔ ብለህ እኮ ውታን ታቀልጣለህ። ይሄማ አይሆንም። ባንኩን ታንኩን በማን ሆነ? ዘመድኩን ነቀለ በሙስሊም ሆነ እንዴ? ታንኩም ባንኩም ያሉ በመንግስት እጅ ነው እንጂ በሃይማኖት እጅ አይደለም ያለው። ይገደልም አላሉ። መጠየቅ አለበት ነው ያሉት። ሃይማኖት እንደፈለገ ስትናገር ጀግና የአንበሳዬ ጅኒ ቆለጤ ምናምን እያልክ ትናገራለህ። የአንተ ሃይማኖት ሲነካብህ ወይኔ ብለህ እኮ ውታን ታቀልጣለህ። ይሄማ አይሆንም። ባንኩን ታንኩም በማን ሆነ? ዘመድኩን ነቀለ በሙስሊም ሆነ እንዴ? ታንኩም ባንኩም ያሉ በመንግስት እጅ ነው እንጂ በሃይማኖት እጅ አይደለም ያለው። ይገደልም አላሉ። መጠየቅ አለበት ነው ያሉት። አንተ ሲሆን ይጠየቅልኝ ትላለህ። የእነሱ ሲሆን ውጭ ሀገር ጀርመን ቁጭ ብለህ ሃይማኖትን ከሃይማኖት ብሔርን ከብሔር የምታባላ የጭቃ ውስጥ እሺ ሆነ። ስለዚህ ሃይማኖትን የሚያዋርድ በሕግ መጠየቅ አለበት፣ በስነስርዓቱ መጠየቅ አለበት። ያንን ነው የምለው። ማን ነው ትክክል? ይሄ ነው ትክክል ወይስ ይሄ ነው ትክክል? ይሄ በፍርድ ተጠይቋል። ይሄኛውን በፍርድ መጠየቅ አለበት ነው። ስናገርኩ ካልጻፍኩ ወንጀሌን እንዴት ታገኙታላችሁ? ስናገርኩ ነው። ከቃሌ ስተት ታገኛላችሁ፣ ከጽሁፌ ስተት ታገኛላችሁ። እንዳይሰማ ማድረግ ይህ ትክክል አይደለም። ውጭ ያላችሁ ገባ ገባ በሉ። ታብታብ 3 ሚሊዮን አስገቡ። እንግዲህ በማዋረድ ከኦርቶዶክስ ጋር ለማጣላት ብለው ነው እንዲገቡ የተደረገው። በገንዘብ በተቋም በአስተምሮቻቸው በእንቅስቃሴያቸው በሙሉ ጥበቃና ድጋፍ የሚያገኙት ከሳውዲም ከወያኔም እየተደረገላቸው ነው የኖሩት። ሳውዲ አረቢያ ውሃቢያን ከሀገሩ አባራ አፍሪካንና ኢትዮጵያን እንዲያጠቃላት ነው የላከችው። ስለዚህ የሙሉ ፈንዱ ሙሉ ገንዘቡ ያለው ከዛ ነው ማለት ነው። ሌላውን እንዲያንቋሽሹ፣ ሌላውን እንዲጠሉ፣
ሌላውን እንዲገድሉ፣ ሌላውን እንዲያቃጥሉና እንዲለያዩ በህትመቶቻቸው፣ በካሴቶቻቸው፣ በቪዲዮዎቻቸውና በሚያሰራጯቸው ሚዲያዎች ሁሉ ሁለቱን እምነቶች በመለያየትና በማጋጨት እንዲሰሩ ሙሉ ነፃነት ተሰጥቷቸው በኢትዮጵያ ምድር ተንቀሳቅሰዋል። ሙሉ ነፃነት ተሰጥቷቸው የጥንታዊው እስልምና ሊቃውንት የሚባሉትን መስጊድ ያፈርሳሉ። አቅጣጫው ትክክል አይደለም፣ ይሄኛው ትክክል አይደለም ብለው ያፈርሳሉ። ማስተማሪያ ማዕከሎቻቸውን ይደረማምሳሉ። ከዋሻው ልቀጣ እስላሞች አንተ ውሸትህን ነው የምታወራው በሉኝ፣ እኔ እቀጣለሁ። ተማሪዎቻቸውን ያሳድዳሉ። የኦርቶዶክስን ብቻ አይደለም እላችሁ፣ የጥንታዊቷን እስልምና ተማሪዎቻቸውን ያሳድዳሉ። ቀብራቸውን ያቃጥላሉ። መቃብሮቻቸውን ፈንቅለው አጽም አውጥተው ያቃጥላሉ። አጽም አውጥተው ያቃጥላሉ። ወደ ኦርቶዶክስ ቤተክርስቲያን ደግሞ ይሄዱና ቤተክርስቲያን ያቃጥላሉ። መምህራኖቻቸውን፣ ካህናቶቻቸውን ይገድላሉ። የምዕመናኑን ቤት ያቃጥላሉ። ውጡልን እያሉ ህዝቡን ከኖረበት ቄው፣ ከኖረበት መንደሩ፣ ከተወለደበት ሀገሩ ያፈናቅላሉ። የሚጠይቃቸው ህግ፣ የሚይዛቸው መንግስት የለም። ህግ አውጪውን ይዘዋል፣ ህግ ተርጓሚውን ይዘዋል፣ ህግ አስፈጻሚውን ይዘዋል። ህግ አስፈጻሚውን ይዘዋል። ሶስቱንም ይዘዋል። ፖሊስ ጋር ብትሄዱ እነሱ ናቸው። አቃቤ ህግ ጋር ብትሄዱ እነሱ ናቸው። ዳኛ ጋር ብትሄዱ እነሱ ናቸው። የቢሮ ኃላፊዎች ጋር ብትሄዱ እነሱ ናቸው። ቢዝነስ ጋር ብትሄዱ እነሱ ናቸው። ሚኒስትር ጋር ብትሄዱ እነሱ ናቸው። ቦታውን በሙሉ ስለያዙት ሌላው ኦርቶዶክሳዊ አይደለም፣ እስላሙ በራሱ ነፃነት የለውም። እንዲህ እያሉ ነው ዛሬ ላይ የደረሱት። በኢትዮጵያ ላለፉት 40 ዓመታት ወሃቢያ የሃይማኖት ጦርነት ፈልጎ ቆይቷል፣ ደክሟል። በየመስጊዱ ውሹ አሰልጥኗል፣ ካራቴ አሰልጥኗል። ኡስታዞቻቸው በቤታችሁ ቢላዋ እንኳን የላችሁም፣ የተዘጋጃችሁ አይደሉም ብለው በአደባባይ ተናግረዋል። ቪዲዮዎቻቸው አለን። ስልጠናቸውን ወስደናል። እነ አህመዲን ጀበል ስልጠናውን ሲያወጡ መስፈርት አወጡ። መስፈርቱን ሲያወጡ እኛ መግባት ፈለግን።